አሁን ቡርቴ ስልክ የምትጠቀም ሰው ብትሆን እንደው እግዚአብሔር ያሳያችሁ። መጫወቻ እኮ አደረግሽው እኮ ይሄን ማህበረሰብ ደግሞ ብለሽ ስተውሽ። ቆይ ጋይስ ጣፈንታ ላይ እመጣለሁ አንድ ጊዜ 1 ደቂቃ 1-2 ደቂቃ ላስላስል አድርጋትና ጣፈንታ ጣችሁን አጫውታችኋለሁ። 1 ደቂቃ ጋይስ ተረዱኝ። ምን አገባሽ እከክ እዚህ ቲክቶክ ላይ ምን አገባሽ፣ ሶሻል ሚዲያ ላይ ምን አገባ የሚባል የለም። የነካን ትጋጫለህ 4 ነጥብ። የነካን ታስከብራለህ እከክ። አንተ እንደፈለክ እናትህ አራስ ቤት ወንድምን ጡት እያጠባች አባትህ ሰክሮ መጥቶ የደበደበ ያደገ ሰውዬ እኔ ቤታ ማንም ሰው ሲሰድበኝ ቁጭ ብዬ አይደለም። ሰው አንለካም፣ ሰው ላይ አልደርስም። ከደረስክብኝ ጣትን በጣቴ ጠንቁያ አይነን አውጣልሃለሁ። ዝም አልልህም። ማናባ ስለሆንክ ነው ጸጥ የምትባለው? ቃሉ ይተሰማልን እና ቆይ ስለነ ዴዚ አውርተሻል። ስለነ ዴዚ የሚመክረው ሰው በእናት ባባቱ ተቆንጥጦ ያደገ በእናት ባባቱ ታርሶ የኖረ ሲወልዱ የሚታረሱ አንቺ ወፍቴኝ በመድኃኒዓለም እንዴ ምን ጉድ በማጀበያችንዋ ፊንገር በምግብ ነው እያለች በባንድ ነው እያጀበች ወሬ የምታወራው። እንቁርቲ ከልጆቿ ጋር እያንጫጫይ ድስት እያንቋቋይ ነው። እኔ ወፍና እንስሳ እያንቋቋ ነው። ይሄ ማህበረሰብ ስንቱን ተሸክሟል። ወደ ወሬ ልመለስ እና ስለነ ዴዚና አሞራ ማውራት ያለበት ሰው በእናት ባባቱ ተቆንጥጦ እስከ 20 ዓመት ድረስ ያደገ ቢያንስ ህጉ እንደሚለው ስታምር እስከ 20 ዓመት ድረስ በእናት ባባቱ ተቆንጥጦ ያደገ ስለ ሰው ልጅ የሚያወራው። ሁለተኛ ነገር ታርሶ አሁን ለምሳሌ ስትወልዱ የሚያረሳችሁ ቤተሰብ ኑሮ ያደገ እንደዚህ አይነት ነው ስለ እንደዚህ የሚያወራው። አንቺ እናትሽን በ14 ዓመት ቱርክ ተሰደሽ የወጣይ ሴትዮ ሃናናት ሃኑ የምትባል ከሷ ጋር ስጀርር የነበረ ናይጄሪያና ምናምን ያልቀረሽ ሴትዮ መተሽ መካሪ ለጻናት የምትሆኚ ሰው ልጅ አንቺና እንቁርቲ ክፋታችሁ አንድ አይነት የሚያደርጋችሁ ማለት እንቁርቲ አሁን ዛሬ የማለች ነው። እግዚአብሔር ያሳያችሁ። ከቤታ ጌም በኋላ እኔ እኮ ሰዎች እኮ ክርስቶስን እንደው አትላኩልኝ። እቺ ሴትዮ ዝም ብላ ብትሳደብ ይሻላታል። የላካችሁልኝ አይቻሉ። አንቺና እንቁርቲ የባብነታችሁ መጠን ነው የምነግራችሁ ማለት ነው። ገና የሰው ልጅ ወደፊት ይጣላል ብላችሁ አሳፍስፋችሁ ምላችሁ የምትጠብቁ ናቸው። አሁን እንቁርቲ ዛሬ እግዚአብሔር ምናምን እየማለች ከቤታ ጌም በኋላ ዲቦራና ቤታ ይጣላሉ ትላለች። እንዳው እንዲህ ስትይ በነገራችን እንዲህ ስትይ ታጠነክራለች። እንዳለ ብንጣላ ራሱ አልተጣላንም ብለን እንድንመጣ ነው የምታደርጊው። እንደዛ ነው የምታደርጊው። የዞዬ ሚስትምባ እንደዛማ ከሆነ እዛም ያሉሽን ጀሌዎችሽን በዛ ሳይድ ያሉትን ደግሞ እነሱም ያለቅሱበታል። ዞዬ ላልሰጠው ሰው የለም። ቲክቶክ ላይ ለመላ ለድፍን ቲክቶከር ሰጥቷል። ያ ማለት ሚስቱ ያለቀሰችው ለሁሉም ነው የሚሰራው። ለኔና ለቤት ዲቦራ ነው የሚሰራው። እኔ ዞዬ ይሄን ያክል እንኳን ሰጥቶኝ አያውቅም። ለሌሎቹ እንደሰጠው አንፃር ሲታይ ማለት ነው። ነክ ይጣላሉ። የከፋታ እችም ደግሞ ፊንገር ትመጣና ምን ትላለች? አሞራውና ሰው ገና ወደፊት ለእናቷ አዝነሽ አይደለም። እናትየዋ ልጇን ስትነኪባት አትፈልግም። የፈለገ እናት ልጇን ትቆጣለች፣ ትቆነጥጣለች፣ ትኮረኩማለች፣ ይድፋ ከአንሳ ከአያኑር ትላለች። ሰው ግን ልጇን ሲነካ ግን አትፈልግም። ለምን ትነኪያለሽ? ልጇን ለምን ታሳቅቂያለሽ? እናት ልጇ ስትነካ አትፈልግም። አንቺ ልጄ ተነካ ሳትነካ ልጅሽ ገና ለገና በውሸት ኬኳ ትሙት ብለሽ ምለሽባት ልጅ ሳትነካ ገና አባትሽ አካል ጉዳተኛ ብለሽ ተሳደበሽ ልጅሽን ሳልነካ ይሄው ህዝብ ይፍረድ። ልጅ ልትነካ ነው ብለሽ እኮ አፍሽን የከፈትሽ እኮ ቧሬ ነሽ። አንቺም ደግሞ ዴዚን ስትናገሪ እናት ይሰማታል። እናት የፈለገ ነገር ልጇን ብትቀጣ ብትሰድብ የፈለገ ነገር ቢሆን ግን ልጆቿን ሰው ሲነካባት ግን አትፈልግም። ያንቺ ብቻ ነው እንደሚሰማሽ። የምን አባሽ የትኛው እናት አርሳ የትኛው እናትሽ ኩላ ድራሽ ነው ስለነ ዴዚ የምታወሪው? አንቺ ሲጀመር የትኛው ኩላ እንዴት ነው? እኔ እኮ እግዚአብሔርን ጋይስ መካሪዎቹ እነዚህ አሁን እኔ እነዚህ ሰዎች ይሻሉኛል እንደዚህ የሚያደርጉ። ቆይ አንዴ ጋይስ አንድ 5 ደቂቃ ብቻ ጋይስ ሊድባት 5 ደቂቃ እንዲህ የሚሉ ሰው ቆይ አንዴ ጋይስ ጠብቁኝ። እነዚህ መካሪዎች ይሻሉኛል እኔ ቲክቶክ ላይ እነዚህ ያረጡ ምናምን እንደዚህ ወዳጆቼ ቤተሰቦቻችሁ ያልፈቀዱት ትዳር ባይሆን መልካም ነው፣ ግን እግዚአብሔር ካመጣው አብራችሁ እንድትቀጥሉ ያስፈልጋል የሚሉ ከኋላ ክላሲካል ምናምን እየከፈቱ የሚመክሩን ሰዎች ይሻሉኛል። አንቺ ግን ለምክር አትሆኝም።
ፊንገር ለምክር አትሆኝም። 4 ነጥብ ነው የምልሽ። ለምክር አትሆኝም። በመጀመሪያ ደረጃ ትጎረጉራሽ፣ ጎርጓሪ ነሽ። አበላልሽ ስርዓት የለውም። ሴት ልጅ ሰው ሁሉ ይበላል። እኔም እበላለሁ። ጥቅጥቅ አድርጌ ዛሬ ያልበላው ምንጫውን ፍሩት እየበላው ነው እበላለሁ። ማንም ሰው ይበላል ከቤቱም ጀርባ ሲሆን። ሰው ፊት ግን ሲቀርብ ስርዓት አለ፣ ወግ አለ። ያንን አስተዳደግ አላ እኔ አሁን ለምሳሌ ባለጌ ዘልዛላ እባላለሁ፣ ግን ስበላ ስርዓት አለ። ከራሴ ጋር እየተደባደብኩ እየተሻማው አልበላም። አንቺ ተቆንጥጭ ያደግኩ ቤተሰብ ያሳደገኝ ታያሽ። ካበላልሽ ይጀምራል። ቤቱን አይተክ በሮ ደጁን አይተክ ቤት ግባ፣ ቤቱን አይተክ ልጅቷን አግባ ይላል አማራ ሲተርት። ቤቱን አይተክ ደጁን ነው ደጁን ከደጁ እንግዲህ እግዚአብሔር ያሳያችሁ። መንገድ የሚተላለፍበትን ስንት ህዝብ ነው የሚተላለፍበት። ደጁን አይተክ ቤት ግባ፣ ቤቱን አይተክ ልጅቷን አግባ ነው ነገሩ። አንቺ አበላልሽ ራሱ ቂጥ ይደፍናል። ባንቺ የተነሳ ነው አዋስፋቴ ተዘግቷል። ደግሞ አማራን እንት ያልሽ በስነ ስርዓት ያደገ ሰው አንጀራ አጠቃላይ በስነ ስርዓት ነው የሚበላ። ሰው አናደርሽ ይሁን ይመሰለሽ አላቅም። አታኝኪ፣ አታላምጭ። እጅሽ ከዚህ ሆድሽ ከዛ እንዲሁ በቂጥሽ እስኪቀደድ የምትበይ ስርዓት ያለው ሰው አበላል በስነ ስርዓት ይበላል። በስነ ስርዓት ትበያለሽ። አነጋገርሽ ራሱ እቺ ጣቴ ተቆረጠችው ፍንግር ማድረግባት ያለሽ እንዲያሽ እነ ዴዚ ልትመክሪ። አንቺን እያየሽ ዴዚ እንዴት ትደግ? አንቺ ደንቆሮ ዴዚ ስርዓት እንዲኖራት እናቷ እንድታከብር ከተፈለገ እንዳንቺ አይነት ያረጡ ያነጠነጡ ያዘበጡ አሮጊቶች ከሶሻል ሚዲያ መወገድ አለባቸው። 4 ነጥብ። አዎ ምን ነው ዳቦዬን በጎረጉሮስ ልትልሱት ነው ያለሽ? ዴዚ እናት ሰማ እችን አማርኛ እኮ የአሜሪካ ልጅ ይሰማል። ቆሾ ቆምቦሬ ቆሮንቆንዳ ጊሽጣ ራስ አልወሎ ነው እንጂ የአሜሪካ ልጆች የማይሰሙት መጎርጎር መፈንገር ይሰማሉ። እችን አንቺ መጀመሪያ ስርዓት ሳይኖር ሶሻል ሚዲያ ላይ ስርዓት ሳትይጂ ሰው ለመካሪ ሊያበቃሽ እናትሽን አክብሪ። ከዛ ደግሞ እነዚህ ያሉ ደግሞ ቆሾ ቆምቦሬ ኮታታዎች አሉ። ተከክል ደግሞ የሚላሉ ጭልፋ ራስ መጀመሪያ ቁጭ ብላችሁ አስተውሉ። እሷ በእናቷ ተኩላ ነው ወይ የተዳረችው? በእናቷ ታረሳለች ወይ? እናቷን አክብራለች ወይ? በ14 ዓመቷ እናቷን ጥላ ወጣይ ናት ከቤት። 4 ነጥብ። ቤታ ሂጅበት ቤታ። ሃሌሉያ ሻራማታ ውሃ የት ሄደ? ውሃ የሚያቀብለኝ ልጅ አሁን ያስፈልገኛል። ኬኳ የኔ ፍቅር ነይ እስኪ ድግ ብለሽ። እናትሽስ እንደሆነ ኬኳ ብትኖረው ውሃ አምጥቼ ነበር። የት እንደከተትኩት አላውቅም። ውሃ መጥቶ ነበር። አዎ አገኘሁት። ጉድ እኮ ነው መገድ። ኬኳ ሌላ ነገር ቢቀር ነይ ውሃ ቀብኝ የኔ ፍቅር። ድግ በይልኝ። ያሳድግሽ ፈጣሪ ያሳድግሽ። ድግ በይ። እናትሽን ግን ይድፋት። አንቺ ድግ በይ ማሪ። እና በተረፈ ስሚኝ፣ አሁንም አሽሙርሽን ካላቆምሽ እኔ በቀጥታ ነው የምቀጠቅጠሽ። እኔ ወንድ ልጅ ነኝ። ወንድ ወልዶ ወንድ ያሳደገ የወንድ ልጅ ነኝ። እናቴ ትሙት እንዴ በምክንያት ነው ወንድ ያሳደገ የምልሽ። ሽርጥልጥ ቀሚስ ስር እንኩሮ ሳነፍስ አይደለም ያደግኩት። እንዳንቺ ባሽሙሬ 7ኛ ላይ እንኪ ይግባ ይውጣ እንደዛ እኮ ነው የምትመስኝ። ጣትሽን አላወጣሽም እንጂ እንደዚህ ያልሽ አውጥተሻል። ባለፈው አውጥተሻል። ቤታይ አራትርሹ ጣትሽን እንደዚህ አውጥተሽ ጥፍሬት ተቆረጠው ሰጎረጉርበት ነው ተመችቶኝ። ጥፍርም አለ እዛ ውስጥ። እኔ አጥንቱ ሲነገረኝ ጥፍርም ረስተሻል። አይ አምላኬ ወይ ሃያ አምላክ ሙሉ ክፍል ነው በእኛ መኝታ፣ ሳሎን፣ ሽንት ቤት፣ መጸዳጃ ምናምን እንግዳ ማቀርቢያ ምናምን ሁሉ ነገር አለው በእኛ። ጥፍር ሁሉ ከተረሳ እንዲህ ያልሽ የምታወሪ ሰዎች የትውልድ መካኝ ስለ ዴዚና ምናምን መካሪ ሆነሽ ትመጫሽ ነው። ዴዚን መምከር ያለባት በትክክል በእናታቸው የታረሱ ሲወልዱ በሰርግ የተኳሉ የተዳሩ እስከ 20 ዓመታቸው ቢያንስ እስከ 20 ዓመታቸው ያልወጡ ከቤታቸው ገብቷቸዋል። ከቤታቸው ያልወጡ ዛሬ አልሰማችሁኝም? ሳሙኝ ፍቅሮቼ። ከቤታቸው ያልወጡ በስነ ስርዓት 20 ዓመት በትንሹ 20 ዓመት ከቤታቸው ያልወጡ ቤተሰቦቻቸው ስር ሲጦሩ ሲያስታምሙ የነበሩ እንደዚህ አይነት ሰዎች ናቸው መምከር። እኔ እነሱ ቢመክሯቸው ዴዚ እናትሽን አጥፍተሻል ቢሉ ትክክል ናቸው። ይቆጧት። እናቷን ትናቅ እያልኳቸው አይደለም። እኔ ማን ነኝ? ምንድን ነኝ? እኔ ራሴን ሳላቅ ዴዚ መካሪ ሆነው ሶሻል ሚዲያ ላይ ቤተሰቦቻቸው አያፍሩ። አንቺ ለነገሩ ቤተሰቦችን በጊዜ ሸኝተሻል። የሚያሳቀቀሽ የለም። የባልሽን እናት ቤት አስቀምጠሽ አያቴ ቤት ናት። አያትሽ አይደለችም፣ የባልሽ እናት ናት። ከርከሮ ለምን ተዋሻለሽ? የባልሽን እናት ነው ቤት ያስቀመጥሽው። አያቴ ዳቦ መቁረሳት አያትሽ አይደለችም። ቆንጣጭ ገላማጭ ስለሌለሽ ነው። ተናግረሻል እኮ። እኔ አሁን ቆይ አንዴ ላውራ። እኔ አሁን ማለት ነው ቢያንስ እንኳን አለኝ ቤተሰብ፣ እናት አለኝ፣ አባት አለኝ፣ እህት ወንድሞች አሉኝ። ወንድምሽን አይቻላቅ፣ እህትሽን አይቻላቅ፣ አባትሽን የት ነው አባትሽ ያሉት? አሁን እኔ አባቴ አካል ጉዳተኛ ነው አልሽ። እግዚአብሔር ይመስገን። አካል ጉዳተኛም ሆነ ተቆረጠ ተፈለጠ እግዚአብሔር በህይወት አስቀምጦልኝ። መችችችን ቀይ አርጌ እንዲህ ሳረግ ነው የምትወዱት። የት አለችሽ?
ወይኔ ጠፋች ፊልተሯ። ለምንድን ነው የምትወዷት እንደዚህ እንደሆን? ወይኔ አምላኬ መጫወቻ። እሺ እጣ ክፈል። ቤታዬ ስራ መጣ። አቤት ዛሬ በጊዜ ነው። ዛሬ በጊዜ በአንድ ቁጥር ጻፊ ማርያም መንጋኔ ላክ። ዛሬ ጋይስ በጊዜ ነው የመጣው። በጊዜ ቤታዬ ምን አለፋሽ ምን አጫጫሽ ብሎ በጊዜ ስራ በጊዜ ነው የመጣው። ወይ አስገባት ጋይስ አስገባት። እስኪ ሞዴሬተር ያላችሁ ጊፍት የሚልኩትን በተራ ምንም እንዳትልኩ። አሁን እቺ አሁኗን ልጅ አስገቧትኝ። ሀሴት የእህቴ ስም እሴት ነው። ያንቺ ደግሞ ሀሴት ነው። አይ ቤታ ድምፅሽ ቆይ አንዴ። ሰላም 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 ሰላም። እግዚአብሔር ይመስገን። እንዴት ነሽ ቤታዬ? ደህና ነኝ። እንዴት ነሽ? ስንት ነው የሰጠሽኝ? መኒጋን ነው ሰላምታ በዛው የለም ማርዬ፣ ሰላምታ የለም። በመኒጋን ጨምረሽ ሰላም ማለት ትችያለሽ ከናፈኩሽ። ከዛ በተረፈ ግን የለም። እሺ የሰውዬ ስም ወይንስ ዝም ብለሽ ሰላም ልትይ ነው የመጣሽው? አይ ልግባና ጣፋንታ የለውጥ እንድቲ ቲኒ ያልሽኝ? የስ እንዴ ከኤቢሲዲ ውስጥ መሀል ቲ የለም እንዴ? እኔ መሀል እሺ ጥሩ። የት ተተዋወቃችሁ? ከቲጋ መንገድ ላይ። እኔ ግን ቆይ ጥያቄ አለኝ። መንገድ ላይ ቆይ እንዴት ነው አሁን ሰው እንዴት ነው መንገድ ላይ የሚተዋወቀው? ማይገባኝ። ዝም ብለሽ እያለፍሽ እንዲህ በአይን ኖ አይደለም። እኔ ድሬዳዋ ነው የተዋወቅነው። ለስራ መጥቶ ጠየቀኝ፣ ቦታ ጠየቀኝ። ከዛ ነገርኩት። በቃ በዛ ተዋወቅን። አሳየሁት ቦታውን ምናምን ነገር እንደዛ። መንገድ ላይ ወይ ጉድ ወይ መንገድ። እድሜው 34 11 አለባበሱ ጉድ እኮ ነው። ሸሚዝ በጅንስ ገጣሚ ነው አይደለም? ሸሚዝ በጅንስ 11 የፍቅር ሁኔታችሁ? ኧረ ያበደ ነው። አፈቅረዋለሁ። እናንተ ፍቅሩን ቀይሪው። አንዴ አርጌ አንዴ ቀይሪ አትበሉኝ። አንዴ አርጌ አንዴ ቀይሪ አትበሉኝ። አንዴ አርጌ አንዴ ቀይሪ አትበሉኝ። አንዴ አርጌ አንዴ ስራ ከጀመርኩ በኋላ አትበጥብጡኝ እንዴ! ሁሌ እንደዚህ አረ እንዴ ማረግላችሁ? ቆይ አንዴ በእናትሽ እኔ እናት ረበሹኝ። ኖ ወርስ ቴክ ዩር ታይም። አሳበዱኝ እኮ። ቆይ ወይ መድኃኒዓለም፣ ቆይ እስኪ ተረጋጉ። ሊበሉኝ ደረሱ እኮ እነዚህ ሰዎች። አሁንስ አሁን አሪፍ ነሽ እኮ ሞኒካ። ይሄ ሰጠሽኝ ማበረታቻ ነው። እሺ ማሪ አስገብኝ እንዳትይ። ስራ ይዤ ጊፍት መስጠት አትችሉም። ከወጣች በኋላ ነው እሷ። እሺ የኔ ገና ብዙ ነገር ነው የሚያመጣው። እሺ ያበደ ስትያውን ያበደ ፍቅር አለ እንዴ? ኖ አይ አፈቅረዋለሁ፣ እንፋቀራለን። ሮማንቲክ በጣም ነው የሚያስደስተው። ማሪ አበላላችሁ ከቲጋ ሃይቲ ትጥፎ ድሬዳዋ ነሽ? 1 2 3 4 አሁን ካናዳ ነው ያለሁት፣ ግን የድሬዳዋ ልጅ ነኝ። የሀገሬ ሰው። እሺ ቢካ በሙስና እየሰራኝ ነው በጉቦ እያላችሁ ስለሆነ የለም ጉቦው በስነ ስርዓት ነው እየሰራ ያለሁት። ዝም ብዬ ልጠይቃት ነው ድሬዳዋ ስለሚል ስላየው ነው። እሺ የሀብት ማማው ሀብታም ንጥጥ ያለ የናጠጠ ነው። ሸሚዝ በጅንስ ቀለል አድርጎ ነው። ለነገሩ እውነትሽን እኮ ነው። ደሃ እኮ ናት ቂጧ የምታፏጨው። እውነትሽን ነው ማሪ፣ እውነትሽን ነው። ቆይ ያዥልኝ። ደሃ ቢሆን አይተሽዋል። ግን ደሃን ግን አስተውለሽ ሀብታም ለብሶ የማያውቀውን ልብስ ነው የሚለብሰው። በልብስ በጫማ ምናምን ቂጡን እንደ ተወጥሮ መኪና ይገዛል። መከራቸውን ነው የሚሉ ምንድነው። ሀብታም ግን አይተሽዋል። ዝም ብሎ ነው በቃ ናቸው። እውነትሽን ነው ማሪ፣ እውነትሽን ነው። የት መዝናናት ትፈልጊያለሽ ከሀብታሙ ጋር?
ያው ከሀገር ውጭ ነው። ትራቭል ማድረግ ትፈልጋላችሁ? ትራቭል። ኦኬ አውሪ ማርዬ፣ እኔ ልጀምርልሽ። እሺ ሰላም የቤታ ቤተሰቦች ፎሎ አድርጉኝ። አስተያየትሽ እንዴት ነው? በጌታ ማለቴ 500 ሰጠሽ ፎሎ አድርጊ ስትገርም እንጂ 30 31 32 40 43 ምን ነው አንቺ ቁጥርሽ ጨመረ? ቸር አሰማኝ ነው እንግዲህ። እንዴት ቸር አሰማኝ? እንደምትሰኝ ቆይ ማሬችን ቁጥር ረሳኋት። ለካ ሀብታሟን አወጣኋት። የውሸት መስሎኝ እንዴ? ዋናውን ኖ የእውነት ነው። ፍሬ ሀሳቡን አውጥተሹ አበላልሽን አይወደውም። ድረስ እውነት ነው ግን የምር በጣም ፒኪ ነኝ እኔ። ፒኪ መሆን ሌላ፣ አበላልሽን አይወደውም። ፒኪ መሆን አሁን ሌላ ነው። ፒኪ ስትሆኝ እናትዬ እንዳውም ጥሩ ነው እኮ። አልበላም፣ ብዙ ምግብ አልበላም አትበይም እያለ በጣም ይናደዳል። በጣም ብዙ ኢንቨስት ማድረግ ይፈልጋል። እኔ ደግሞ እሺ ብዬ አልበላም እና እውነትሽን ነው ይሰራል። ምን አልኩኝ እኔ ማር ታዲያ አበላልሽን ማርዬ። እሺ እየበላሽ አንቺ። እሺ ማለት አመሰግናለሁ። ተባረኪ። እሺ ምንም ችግር የለም። እሺ ቻው። እንዴ ሀብታም ተይዞ ሀብት እኮ በዚህ አይቀጥልም እኮ። አቤት ቃል በአየር ላይ አቤት ስራ ሲመጣ እንዲህ በትኩሱ ደስ ሲል በአየር ማያ ተቀመጪ። ስሙኝማ እንዴ ኧረ ብለሽ ቆይ ተረጋጉ። ሀብታም ቆይ ማርያ እንዲያዥልኝ እሺ ቃል እንዴ አውቃችሁ ነው አምጣብኝ። ሀብታም ተይዞ ምግብ አይበላም አይባልም። ሀብታም ይዘሽ ነገ ሊለወጥ ይችላል። ድህነት ሊመጣ ይችላል። ነገ ሊተውሽ ይችላል። ያለ የሌለውን ጥርቅ አድርገሽ ስርቅጥ አድርገሽ መብላት ያለብሽ። ቃል ስንት ነው የሰጠሽው? 1200 ምናምን። ቆንጆ አውሪ በደንብ። እንዴት ነሽ? ደህና ነሽ? ቤተሰብ ደህና ነው? ሁሉም ሰላም። እንዴት ነሽ ቤታዬ? አለን። ትዳር፣ ልጅ ሁሉም ሰላም እግዚአብሔር ይመስገን። ሱሪ 1 2 3 4 4 ጂንስ ማለት ነው። ከዛ በሸሚዝ 1 2 ሸሚዝ 2 የፍቅር ሁኔታሽ ከጀጋ ላይክ አፈቅረዋለሁ። ታስታውቂያለሽ ታስታውቂያለሽ። ምን በላችሁ ወይስ ምን ለመብላት እያሰባችሁ? አብራችሁ ናችሁ? ወልዳችሁ? እንዴት ነው ነገሩ? እንጂ አውሪ። አይ ተጋብተናል ግን አልወለድንም። አይ እሱን አይደለም ያብሱንማ አትንገሪ ማሪ፣ ሊደርስ ስለሚችል በኋላ ደግሞ ሰምታ ነው ይላሉ። ምግብ ምን በላችሁ ጋር? ምግብ ፒዛ፣ ኬኤፍሲ ነው የምንበዛው። ብዛት መንበላ ኬኤፍሲ ወስድሻል? እኔና ተበድለሻል። ኬኤፍሲ እየወሰደ ነዋ። ጥርቅም አድርጎ እስከ ራትሽ ይሞላልሽ። የኔ ጌታ ይመቸው። የሀብት ማማው ነው ልመልሰው። ኬኤፍሲ ከወሰደሽ ድሃ፣ ሀብታም፣ መካከለኛ? ሀብታሙ ነው። አንቺ በጣም የዋህ ሴት ነሽ የኔ ማር። ቆይ ስትወርቂ እሺ፣ የት መዝናናት ትፈልጊያለሽ? ከኬኤፍሲው ጋር የሚጋብዝሽ ሰውዬ ጋር ክለብ ነው የምንዝናና አብዛኛውን ሰዓት። ህይወትሽ ግን ምስቅቅል ያለ ነው የሚመስለው። ክለብ መልሰሽ ኬኤፍሲ ማርዬ፣ እኔ መብትሽ እኮ ነው ማሪ። መልሰሽ ሀብታም፣ ምንም ከምኑ መልሰሽ ስራ ቦታ ተገናኘን። እሺ ክለብ ማሪ መብትሽ ነው። ክለብ መቆጣት በያውራቸው ቤተሰቦቹ ልደምር። ኦኬ የቤታ ቤተሰቦች ፎሎ ነው። ፎሎ አድርሽ። አስተያየትሽ ሲያስፈልግ ሊተራክ ማግባት አይፈልግም። ቢፈልግ ነበር የሚገርመኝ።
ማግባት ቃል ይሰማል። ተጋብተናል እኮ ቤታዩ ይዊ ገቢ ነሽ ኖ ስልሽ ላይ ካንቺ ጋር መኖር ኑሮን አይፈልግም። በቃ ኑሮን የግድ ተገዶ እብሮ ተገዶ ኬፍሲውንም ነው የሚያወጣው። እብሮ ተገዶ ነው ያለው ካንቺ ጋር ባሪ ተረከሽን ነው እጣውን ሰራተኛው ካንቺ ጋር አይፈልግም ነው የሚለው። ይቅርታ ግን የማር ቃልዬ መደበሪያ ነው። ክለቡን አብራችሁ ሂዱ፣ ጨፍሩ፣ ተዝናኑ። ግን አይፈልግም ማሪ ካንቺ ጋር። እሺ 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 ቴንክ ዩ ስለመጣሽ እናመሰግናለን። እሺ ነውጭ በመጀመሪያ ደረጃ ሀብታም ነው አልሽ። አረ ቆይ ጋይስ በላይ አትላኩ። ቆይ ተረጋጉ። በተራ ነው የምትገቡት በወረፋ። ሀብታም ነው አለችን። እግዚአብሔር ያሳያችሁ። ሀብታም ነው አለችን። እሺ ከዛ ኬኤፍሲ ሀብታም ሆኖ ኬኤፍሲ አይ ከዛ ነው ክለብ ይወስዳታል። ኬኤፍሲ ጋብዞ ክለብ በመጠጥ ልቧን ዱብ እስኪ ማታ ገብቶ ይወቅጥላታል። እማይሆን እኮ ነው ውስብስብ ያለ መጨረሻ ላይ ትዳሩን እውነቱን ነው ቀፍጠን ብላ ብሩን ማትበላ ሴት ምን ሰራለች? ቀጣይ ማን ነው? ሰላቅማይ ጀም ይባላል። አይ ትምህርት ማቋረጤ ጀም ይባላል። ለማሮቼ በኛ ጀብለሽኝ እኮ ጀበና ነው እኮ የማውቀው ማርዬ። 1 2 3 4 5 6 7 እኔ እኮ እንደው ይቅርታ አሳቀቁሻ። የት ተገናኛችሁ? ስራ ቦታዬ 1200 ስትሰጪ ነው ያወቅኩት ታታሪ ሰራተኛ መሆንሽ። እሺ እድሜው ማለት ይቅርታ በመቤቴ ስም እድሜው 35 ረጋ ያልሽ ነሽ። ቶሎ አውሪ ማርዬ ጎበዝ። 1 2 3 4 5 6 7 8 9 10 11 12